ሰይጣን እያለን ብዙ ጊዜ በሰይጣን ማመካኘት አንችልም። ምክንያቱም ሰይጣን ወደኛ የሚመጣው በሩን ስንከፍትለት ነው። እኛን የሚያታልለንና የሚያሳስተን እኛ በከፈትንለት ለኛ በሚጥመን አይነት ፓርቱ አዘጋጅቶ አቀናብሮ ቀምሞ ሲያመጣልን ስንቀበለው ነው እንጂ በሩን ከዘጋንበት ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ በጣም ውስጤን የሚነካኝን በጣም ብዙ ጊዜ የማስተውለውን በተለይ በዚህ በምኖርበት አገር ወይንም ደግሞ በኔ በህይወቴ ያስተዋልኳቸው ነገሮች፣ አንዳንድ ሰዎች የመጽሐፍ ቅዱስን ቃል ቅንጣቱን ሳያውቁ ኑሯቸው ግን መጽሐፍ ቅዱሳዊ ነው። በጣም የሚገርም ዌል ዲሲፕሊንድ የሆኑ ሰዎች፣ ባህሪያቸው የተገራ ባህሪያቸው እንደው እነዚህ ሰዎች እስቲ ስለ መጽሐፍ ቅዱስ ያውቃሉ ብላችሁ ጠጋ ብላችሁ ብትጠይቋቸው ምንም ነገር ስለ መጽሐፍ ቅዱስ አያውቁም። ምንም ነገር ቤተክርስቲያን የሚያዘወትሩ ሰዎች አይደሉም። ግን ኑሯቸው የሚገርም ባህሪያቸው መጽሐፍ ቅዱሳዊ፣ ውሏቸው፣ ተግባራቸው መጽሐፍ ቅዱሳዊ ነውና በጣም ለበረከታቸው ቅርብ ናቸው። በዛው ልክ ደግሞ በጣም እግዚአብሔርን የሚጠሩ፣ በጣም ቤተክርስቲያን የሚያዘወትሩ፣ በጣም የሚጾሙ የሚጸልዩ አምላክ የሚሉ ሰዎች የዛው ልክ ደግሞ በጣም አስቸጋሪ የባህሪ ችግር ያለባቸው ሰዎች ደግሞ በህይወት ያጋጥመውኛል። አጋጥሟችሁ ያውቃል? ኮመንት ላይ ጻፉልኝ የእናንተን አመለካከት። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉኝ፣ ይሄ ቪዲዮ ደግሞ የተለያዩ ሰዎች ጋር እንዲደርስ ለተለያዩ ሰዎች ይጠቅማል ብላችሁ ካላችሁ ሼር እንድታደርጉና ላይክ እንድታደርጉ እያስታወስኩኝ ወደ መጣሁበት ሀሳብ፣ እንደው ይሄንን ጉዳይ ካስተዋላችሁ በስራ ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በጉርብትና ሊሆን ይችላል፣ በትዳር በጣም በተለያዩ ነገሮች ሊሆን ይችላል እና እኔ በአቅራቢያዬ የሚኖሩ ሰዎች ሳስተውላቸው ስለ መጽሐፍ ቅዱስ ጆሮአቸውን ብትቆርጧቸው አያውቁም። ግን ዌል ዲሲፕሊንድ ፈሪሃ እግዚአብሔር ያለው ኑሮ የሚኖሩ ታማኞች፣ በቃላቸው የሚገኙ ቃላቸውን የሚያከብሩ የቃል ሰዎች ናቸው። ሁሉም ማለት አልችልም፣ አብዛኞቹ። በተለይ ደግሞ እኛ ሀበሾች በጣም ሶሳይቲው በሃይማኖት ተገርተን በጣም ስለ መጽሐፍ ቅዱስ እንድናውቅ ተደርገን ክርስትናም በክርስትናው የእስልምና ሃይማኖት ተከታዩም ደግሞ በራሱ ሃይማኖት በጣም ከሃይማኖት ጋር ትንሽ እውቀቱ አለን። ግን ህይወታችን ወይንም እርምጃችን ወይንም ውሏችን ብዙዎቻችን መጽሐፍ ቅዱሳዊ አይደለም እና የፈለገ በእኔ አመለካከት ስንጸልይ ውለን ስንጸልይ ብናደር፣ ስንጾም ውለን ስንጾም ብናደር፣ በጣም አምላክ ብንል ህይወታችንና መንገዳችን ከአምላክ ሐሳብ ጋር የማይግባባ ከሆነ የጸሎታችን መልስ ይዘገያል፣ በረከታችን ይዘገያል፣ ስኬታችንን በቀላሉ ማግኘት አንችልም። በጣም ብዙ ዋጋ ያስከፍለናል እና ባህሪ ለስኬታችን ምን ያህል ትልቅ አስተዋጽኦ እንዳለው ትኩረት አድርገንበታል ወይ? ምክንያቱም ባህሪያችንን ሳናስተካክል፣ ድክመታችንን ሳናስተካክል፣ ውሏችንን ሳናስተካክል ስለ ጾምን ስለ ጸለይን ይሳካል እንዴ? እግዚአብሔር ስላለን ይሳካል? እስቲ በዚህ ጉዳይ ላይ እንድንወያይበት ነው የመጣሁት። ባህሪያችንን በጣም ትኩረት ልንሰጥበት ይገባል፣ በተለይ በዚህ በአስቸጋሪ ሰዓት። ምክንያቱም እንደው ሰይጣን አሳስቶት እንደው ሰይጣን ሹክ ብሎት እንደው እኮ አንዳንዴ ሰይጣን ምናምን የሚባል ነገር አለ እንዴ። ባህሪያችንን እኮ በደንብ አድርገን ካስተዋልን ሰይጣንን በር ካልከፈትንለት ዘው ብሎ እኮ እንደፈለገ አይገባም አይደለም። ከልባችን ጋር ሲስማማ ነው ሰይጣን ከዛ በኋላ የሚያሳስተን እንጂ መሳሳት ካልፈለግን ለሰይጣን በር ካልከፈትንለት በየትኛው መንገድ በማንፈልግበት መንገድ ገብቶ
ሊያጠቃን አይችልም። እና እንደ ሰውኛ ባህሪያችን ላይ እንደ ሰውኛ በራሳችን ላይ መስራት ያለብንን ስራ ሰርተን ከዛ በኋላ ለበረከታችን ብንቀርብ አይሻልም ወይ? ጸሎቱ እንዳለ ጾሙ እንዳለው እግዚአብሔር ማለቱ እንዳለ ቤተክርስቲያን ማዘውተሩ እንዳለ ሆኖ ግን ከኛ ደግሞ እንደ ሰውኛ የሚጠበቅብንን ህግ፣ ስነ ምግባር፣ የባህሪ ለውጥ ማምጣት የተቸገርንበት ነገር ካለ እኮ በተለይ በዚህ በስልጡን ዘመን የተለያዩ ኮርሶች አሉ ከተለያዩ ከተቸገርንበት እንድንወጣ የሚረዱን። አንዳንዶቹ እንደውም በተለይ በኢሮፕ ላይ ነፃ ኮርሶች ናቸው። አንዳንዶቹ ደግሞ በክፍያም ሊሆኑ ይችላሉ። አንዳንዶቹ የምክር አገልግሎትም ሊሆን ይችላል በእውነት እና የተመከርነውን ነገር ደግሞ መተን ባህሪያችን ላይ ለውጥ ለማምጣት ዋጋ ስንከፍል የሚገርም ማንነት በእኛ ላይ ይፈጠራል። እና ብዙ ጊዜ ብጸልይ አልሳካለኝ፣ እጾማለሁ፣ ተስያለሁ፣ እለምናለሁ ምናምን እንልና ግን ለበረከታችን ቅርብ አይደለንም። ለሌሎቹ ሲሳካላቸው ለእኛ ግን በጣም በረከታችን ይዘገይብናል። እና ይሄ በእኔ አመለካከት ራሳችን ላይ ትኩረት ማድረግ ያለብን ማስተካከል ያለብን የባህሪ ጉድለት ያለ ይመስለኛል። ምክንያቱም በጣም አምላካችን ጻድቅ አምላክ ነው። ባህሪያችንን ሳናስተካክል ስለ ጾምን ብቻ ስለ ጸለየን ብቻ ስለ ለመነው ብቻ ስላለቀሰን ብቻ ወይንም ቤተክርስቲያን ስላዘወተረን ብቻ በረከታችንን ወደኛ ያቀርብልናል ማለት አይደለም። በረከታችንን የኛ የተባለውን በረከት ማንም አይበላብንም። ይሄ ምንም በቃ ማንደራደርበት ማንከራከርበት ሐሳብ እንደሆነ ሆኖ ግን ለበረከታችን እንድንቀርብ በረከታችን ቶሎ ወደኛ እንዲመጣ እኛም ደግሞ ባህሪያችን ላይ መስራት አለብን። ሰነፎች ከሆነን ስንፍናን ከኛ ማስወገድ መቻል አለብን። እንቅልፋችንን ለጠጥ እያለን እየዋለንና እያደርን እነሱ እኮ እንዴት ነው በአንድ ጊዜ እዚህ ቦታ የደረሱት? እነሱ እኮ እዛ ቦታ የደረሱት እኮ አፈርደቼ በልተው ቀን ሌሊት ሰርተው በቃ እግዚአብሔር ይርዳን ብለው ጠንክረው በቆሙበት መልኩ እግዚአብሔር ረዳቸውና ተሳካላቸው። እኛ እንቅልፋችንን ለጥጥ አድርገን እየተኛን ቲቪያችንን እያገላበጥን ወይንም ደግሞ ሶሻል ሚዲያ ላይ ተጥደን ወይንም ደግሞ በጣም ቀላል ስራዎች ሰርተን ሰው የደረሰበት ስኬት ጋር መድረስ እንደማንችል ከወዲሁ በሀቅ ልናውቀው ይገባል። እና በጣም ብዙ ጊዜ ቱግተኞች ከሆነን ይሄ ቱግተኛ የሆነ ባህሪ ችግር ሊያመጣብን እንደሚችል እያወቅን በጉርብትና ሊሆን ይችላል፣ በትዳር ሊሆን ይችላል፣ እንደ እናትና ልጅ ሊሆን ይችላል፣ እንደ ባልና ሚስት ሊሆን ይችላል፣ እንደ ጉርብትና፣ እንደ ስራ ባልደረባ፣ እንደ ሁሉ ነገር ቱግ የሚል ባህሪ ችግር ሊፈጥርብን እንደሚችል ካወቅን እዛ ቱግ የሚለው ባህሪ ላይ በሰይጣን ሳናመካኝ ባህሪያችን ላይ ልንሰራ ይገባል። በቃ እንዴት ነው ራስን መፈተሽን የመሰለ ነገር የለም። ባህሪ ላይ መስራትን የመሰለ ነገር የለም። ሲጀመር የሚገርም ደስታ ይሰጠናል። ሲቀጥል የሚገርም መከናወን ይሰጠናል። ሲቀጥል ደግሞ ውስጣችን ደስተኛ ሆኖ ከአምላክ ጋር ተስማምተን ድክመታችንን ግልጽ አድርገን አሳይተን ግልጽ በሆነ አይነት መልኩ ቀርበን አምላክም በእኛ ላይ እንዲሰራ እንፈቅድለታለን። በሩን ስራውን ቀለል እናደርግለታለን። ምክንያቱም ግትር ባህሪ ይዘን አምላክ ብንል አምላክ እኮ ያንን ግትር ባህሪያችንን እስከምናስተካከል ድረስ በረከታችንን ይዞ ይጠብቀናል። ምክንያቱም መስተካከል ያለበት ነገር መስተካከል እንዳለበት የሀቅ አምላክ ስለሆነ ስለሚያውቅ ማለት ነው፣ ስለማያዳላ በእውነት እንደውም በጣም ዌል ዲስፕሊንድ የሆነ አምላክ ስላለን ስንጸልይ ከመጸለያችን በፊት መጀመሪያ ራሳችንን መፈተሽ መቻል አለብን። እንደ ሰውኛ ያቃተንን ነገር በግልጽ ማቅረብ መቻል አለብን። ከዛ ያንን በግልጽ ያቀረብነውን ነገር ከኛ ላይ እንዲያነሳልን ደግሞ እንደ ሰውኛ መጣር ያለብንን ነገሮች ደግሞ መጣር መቻል አለብን። ሮሮ የምናበዛ ከሆነ ቂም የምናበዛ ከሆነ ብስጩ ሆነን ባለፈ ታሪክ የዛሬ 60 ዘመን በነበረ ታሪክ እያለን የምንቆስል ከሆነ እንዴት አድርጎ ይስራ? እንዴት አድርጎ ለበረከታችን ያቀርበን? እንዴት አድርጎ ይተባበረን? እንዴት አድርጎ የሱን ቸርነት ያሳየን? በእውነት ይሄ በጣም በህይወቴ የጠቀመኝ ነገር ባህሪዬን ማስተካከል፣ ራሴ ላይ መስራት፣ የሚጠቅሙኝን ኮርሶች መውሰድ፣ የሚጠቅሙኝን ምክር መጠየቅ፣ ሰው ደግሞ ጥፋቴን አይቶ ችግሬን አይቶ መስተካከል አለበት ብሎ ሲመክረኝ ብሎ ማዳመጥን የመሰለ ነገር የለም። በእውነት አንዳንዴ የሚታዘዝ ሰው፣ ትሁት ሰው፣ ሽቁጥቁጥ ሰው ይህን አጥፍተሃል ሲባል የሚያዳምጥ ሰው ለበረከቱ በጣም ቅርብ ነው።
አንዳንዴ ደግሞ ምን ልትል ፈልጋ ነው የት ታቀኛለች እንዴት ነው ይሄ አወኩሽ ናኩሽ ተፈጠረ ብለን ደግሞ ጸጉር የምንሰነጥቅ ሰዎች የፈለገ ብንጸልይ የፈለገ ብንጾም የፈለገ ቤተክርስቲያን ብናዘወትር ለበረከታችን መቅረብ ያቅተናል እና ሰው ባህሪውን ቢፈትሽ ብዬ እላለሁ ለምንድን ነው ለነሱ የተሳካላቸው ለኛ ያልተሳካልን አንዳንዴ ምናልባት ለኛ ስላላለው ሊሆን ይችላል ከዛ የበለጠ ነገር አዘጋጅቶልን ሊሆን ይችላል እሱ እንዳለ ሆኖ የውስጥ ደስታችንን እንዲጠበቅልን የለፋንበትን ነገር ውጤት እንድናይ ባህሪያችንን ኤቭሪ ናው ኤንድ ዘን መመርመር መቻል አለብን እንዴት ነው መኪናችን በየ6 ወሩ ቼክ ትደረጋለች አይደል አንስተን ብለን ከመሄዳችን በፊት እና አንዳንዴ ቼክ እያለን ውስጣችንን መፈተሽ ድክመቴ የት ጋር ነው ያለው ድክመቴ ላይ እንዴት አድርጌ ነው መስራት የምችለው የአልኮል ችግር ካለብን አልኮላችንን እንዴት አድርገን ነው ከላያችን ላይ የምናወጣው ብለን ያንን ሄልዚ ላይፍ ጤነኛ የሆነ ኑሮ እንድንኖር የሚረዳንን የተለያዩ ኮርሶች መውሰድ የተለያየ ደግሞ ራሳችን ላይ መስራት ቆራጥ መሆን በቃ እችላለሁ በቃ ይሄንን ማልወደውን ባህሪን አስተካክላለሁ ብለን ከራሳችን ጋር ግብ ፈጥረን ራሳችን ለራሳችን በምንቆምበት ጊዜ የእግዚአብሔር እርዳታ በማንጠብቀው መልኩ በመንገዳችን ላይ በህይወታችን ላይ በስራችን ላይ በቃ በውጣ ውረዳችን ላይ በተለያዩ ነገሮች ላይ ይቀናናል እና አንዳንዴ በጣም ብዙ ሰው ብዙ ሰዓቱን ብዙ ጊዜውን በእግዚአብሔር ፊት ያሳለፈ ግን በዛው ልክ ደግሞ በባህሪው ይፈተናል ለምን እንደ ሰውኛ ባህሪው ላይ መስራት ያለበትን ነገር ስላልሰራ ብዬ እላለሁ እናንተ የእናንተን አመለካከት ኮሜንት ላይ ጻፉልን ሁሉ ጊዜ ትኩረት ያልሰጠንበትን ነገር ትኩረት እንድንሰጥበት እንድንማማርበት ይረዳናልና ይቅርባይ ሰዎች መሆን መቻል አለብን ለበረከታችን ስንል እንዴት ብዬ እንደምነግራችሁ አላቅም ላይክ በጣም በተለይ በዚህ በከፋ ዘመን ራሳችን ላይ ትኩረት ሰተን ራሳችን ከውስጣችን ለራሳችን ደስታ እንደሚሰጠን አድርገን ዋጋ ካልከፈለን ደስታችን በብርም በስኬትም በመከናወንም አይመጣም የፈለገ የመከናወን ጥግ ብንደርስ ውስጣችን ያለ የሚረብሸንን ባህሪ ካላስተካከለን ሁሉ ጊዜ ነጭናጫ እንሆናለን ሁሉ ጊዜ ደስታችን ከኛ የተወሰደ ይሆናል እና በጣም ይሄን ትኩረት ልናደርግበት ይገባል ሐሜተኛ ሰዎች ከሆነን ሐሜታችንን እንዲያነሳለን ራሳችን ለራሳችን መጀመሪያ ዋጋ መክፈል መቻል አለብን ኤክሰርሳይዝ ማድረግ አለብን በቃ ይሄ ማልወደው ባህሪዬ ነው ይሄንን ባህሪዬን እንዴት አድርጌ ልገታው እችላለሁ ሚስጥር መደበቅ ማንችል ሰዎች ከሆነ ሚስጥር እንዴት ልደብቅ እችላለሁ እንደው በቃ አፌን መቆጣጠር መቻል አለብን ምክንያቱም አንድ ሰው የኔ ብሎ የሆነ ነገር ሲነግረን ያንን ነገር ለራሳችን ይዘን መጓዝ ማንችል ከሆነ ያቺ ካፋችን አምልጣ የወጣች ነገር ዞራ ደርሳ ነጥራ ተመልሳ እንደገና ራሳችንን ትኮንነናለች ስለዚህ ሁሉ ጊዜ ስራ የሚጀመረው ከራስ ነው ራሳችንን እንደ ጠንካራ ሰው እንደ ጎበዝ ሰው እንደ ቆራጥ ሰው መስራት ስንጀምር በመጀመሪያ ደረጃ ለበረከታችን ቅርብ የምንሆነው እኛ ነን እና ይሄ በጣም በቃ በተለያዩ ነገሮች አስተዋልኩኝ ሁሉ ጊዜ ውስጤ ያለ ነገር ነው ምክንያቱም እንደነገርኳችሁ የምኖርበት ቦታ ኤሪያ በስራ አቃቸዋለሁ በጓደኝነት አቃቸዋለሁ እንደምታውቁት በትዳርም ደግሞ እንግዲህ ከዚህ ሀገር ሰው ጋር ነው የተጋባሁት በብዙ ነገር ስለማይ እንደነዚህ ሰዎች ጆሮአቸውን ብትቆርጧቸው ስለ መጽሐፍ ቅዱስ አያውቁም የቤተክርስቲያን ሰዎች አይደሉም ግን አብዛኞቹ ሁሉም እያልኩ አይደለም አብዛኞቹ በፈሪሃ እግዚአብሔርና በሕግ የሚያምኑ ዌል ዲሲፕሊንድ የሆኑ ናቸውና የቃል ሰዎች ናቸው ግርም ይለኛል በጣም ብዙ ጊዜ ውስጤን ጥያቄ የሚፈጥርብኝ ነገር ስለሆነ ነው ይሄንን ያስተዋላችሁ እንደኔ ኮሜንት ላይ የእናንተን ገጠመኞች የእናንተን ያስተምራል ብላችሁ የምትሉትን ኮሜንት ላይ ጻፉልን ምክንያቱም ብዙ ጊዜ ወደ አምላክ የሚቀርብ ሰው በሰይጣን ይፈተናል ይባላል እውነት ነው አምላክ የሚል ሰው ቤተክርስቲያን የሚያዘወትር ሰው መጽሐፍ ቅዱስ የሚያውቅ ሰው የጸሎት ሰው በጣም በሰይጣን ይፈተናል በተለያዩ ውጣ ውረዶች ውስጥ ያልፋል ያ እንዳለ ሆኖ ግን መርሳት የሌለብን ደግሞ ሌላው ትልቁ ፓርት
ሰይጣን እያለን ብዙ ጊዜ በሰይጣን ማመካኘት አንችልም። ምክንያቱም ሰይጣን ወደኛ የሚመጣው በሩን ስንከፍትለት ነው። እኛን የሚያታልለንና የሚያሳስተን እኛ በከፈትንለት ለኛ በሚጥመን አይነት ፓርቱ አዘጋጅቶ አቀናብሮ ቀምሞ ሲያመጣልን ስንቀበለው ነው እንጂ በሩን ከዘጋንበት በእኛ ላይ መብት የለውም ብዬ እላለሁ። እንደ ሃይማኖተኛ ሰው ሳይሆን እንደው በብዙ ውጣ ወረድ ውስጥ እንዳለፈች ሴት ተናገሪ ተብዬ ብባል በሰይጣን ከማመካኘት ይልቅ ድክመቴ የት ጋር ነው ብሎ ራስን መፈተሽን የመሰለ ነገር የለም እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።